መኖር ፈቃደኛ አይደለም ማለት ነው። ያለ ልጥለኝ ነው። ማንም የማይሰጥሽን ገንዘብ ሰጥቶሽ የለ እንዴ? እንደውም ባለውለታሽ ነኝ። አቤኔ ታውቃለህ፣ ባለውለታዬ ሳይሆን ፍቅረኛ እንድትሆነኝ ነው ፈልገው። ደግሞ ጀመርሻ የመሟዘዝሽ። አላማሽን ቢዝነስ ላይ ብቻ አድርጊ። ይህንን ወደ ገንዘብ የማይቀየር ቀልሽን ማቆም ነው ያለብሽ። አቤኔ ፍቅር እኮ በገንዘብ አይለካም። አዋት ማዘዥብኝ በቃቸው። ልዑልና አባቱ ከድርጅቱ ተቀጥሮ እንዲሰራና ድርጅቱን እንዲመራ አሁንም ኃላፊነት እንዲወስድ እየነገረው ይገኛል ደጋግሞ። ልዑል አሁን ላይ እኔ ከድርጅቱ የመግባት ፍላጎት የለኝም እያለ ለአባቱ ደጋግሞ ቢነግረውም አባቱ ግን ሁለት አማራጭ ሰጥቶታል። ድርጅቱን አምነህ ካልተቀበልክ ከዚህ ቤት ትወጣለህ የሚል ሀሳብ ነው የሰጠው። አንተ ማለት ልጅ ነህ፣ በዛ ላይ ደግሞ የኔ ወራሽ ነህ የሚል ሀሳብም ሰጥቶታል። ልዑል ግን ተው እንጂ አባዬ እንደዛ አትበል፣ ያው እኔ ከሞትኩ በኋላ ወራሽ ስለምትሆን ሲለው እንደዚህም አትበሌንና ጥሎት ይወጣል ከቤት። ከዚህ ቤት ትባረራለህ ተብሎ ስለነበረም ወጣ። ክንዱ መጠጥ ቤት ሆኖ እየጠጣ ይገኛል። አቤላ ሄደና አስታወስከኝ ይለዋል። አቤላ ነኝ የልዑል ጓደኛ ይለዋል። የልዑል ጓደኛ ስለው ደሙ ይፈላና ይነሳና በጠፍ ይለዋል። አቤላም መሬት ላይ ይወድቃል። አንተ ተላላኪ፣ አዎ አስታወስኩህ፣ ያ ተላላኪ ጓደኛ ልኮነው አይደል እኔን ለመከታተል ሄድና ለጓደኛ አግኝቼዋለሁ አንዱን ተላላኪ ብለህ መልስለት ይለዋል። ጠዋት ሆነና ቲና ሳትዋረድ ብሩን ስጠኝ እያለችው ነው ልዑልን። በእምነትም ወንድሟ ወጥቶ ስለነበረ ሂዳ ጠይቀዋለች። በእምነትም ወንድሟ ከተባረረ በኋላ አባቷን ሄዳ እያናገረችው ነው። አባዬ ለምንድን ነው ወንድሜን ከቤት ያስወጣው? ምን ስለሆነ ነው እያለች ቆጣ እያለች ምን ነገር ጀመረች። እንደዛ ያደረግኩት ለራሱ ብዬ ነው፣ ሰነፍ እንዳይሆን ነው ይላል። በእምነትም ከልክ ያለፈ ቃል ስትናገር አንቺ ልጅ አክብሪኝ እንጂ አባትሽ ነኝ እኮ የሚል ሀሳብ ሰጥቷታል። ጮክ እያለች እያወራች ነበር። ወይዘሮ ኤልሳ መጣችና ወደ መኝታ ክፍል ልጆችንማ እንደዚህ እንድትናገራቸው አልፈልግም፣ እኔ እኮ ወንድምሽን ያባረርኩት ሰነፍ እንዳይሆን ነው፣ ጎበዝ እንዲሆን ነው ያለ ይመክራታል። ወይዘሮ ኤልሳም በጣም ተናዳ ነበር። የሌላው ልጅ ቁጭ ብሎ ይውላል ያራል፣ አንተ ደግሞ ልጆችን በግድ ስሩ ትላለህ ትለዋለች። አንቺ ነሽ እንደዚህ እያቀበጥሽ ያሳደግሻቸውና አልሰማም ያሉ እንዲሁም ሰነፍ የሆኑት ይላል። አቶ አለሙ ልጆችን ሳይወድ ቀርቶ ሳይሆን ስራ እንዲሰሩ በደንብና ጀግና ጎበዝ እንዲሆኑ ያደረገ ነው። የኔ ልጆች ነገ አንድ ነገር ቢሆኑ እንዴት ዳቦ መግዣ ማግኘት እንዳለባቸው እያስተማረ ነው። ወይዘሮ ኤልሳ ግን ይሄ ነገር ምንም አልታያትም። ተዋቸው በቃ ተንደላቀው ይኖሩ የሚል ምላሽ ነበር የሰጠችው። በእምነትንም ይዛት ወጣች። ልዑልና ማርቆስ ተከትያት ነበር ቲናን ቤቷ ድረስ። አንድ ልጅ ይዛ ነበረ። ሰፈሯ የት እንደሆነም ደርሽበታለሁ እያለ ልዑልን ጓደኛውን ያወራዋል። ልዑል ስለ ቲናና ስለ ልጁ ነገር እያሰበ ነው። አሁንም ይሄ ልጅ የኔ ነው ወይስ አይደለም? ነገ በጧቱ ከቤቷ እንሄዳለን ምንም ሳናሰማ ይላል። ወይዘሮ ኤልሳም ቁጭ ብላ ልጅ የት ነው ያለች ስልክ እየደወለች ነው። አባቱም ቁጭ ብሎ ቡና እየጠጣ ነበር። ልጅሽ እኔም ብደውልለት ስልክ አያነሳም፣ ደግሞ ምን ችግር አለው? ጎዳና ላይ እኮ ነው ያወጣው እያለች እየጮች እየተናገረች ነው። ጎዳና ላይ ቢወጣ ራሱ አካውንቱን እኮ አልዘገውበትም፣ ከፈለገ ሆቴል ሄዶም እኮ መኖር ይችላል፣ መከራየትም ይችላል እያለ ሀሳብ ይሰጣታል። ታዲያስ አካውንቱን ደግሞ ልታዘጋበት ነበር እያለች እየተናገረችው ነው። ምንም አያሳስብም ስለ ልጆች እያለች እየጮች እየተናገረች ነው። አባቱም ልጅን እኮ አውቄ ነው እንደዚህ እንዲወጣ ያደረግኩት፣ ጠንካራ እንዲሆን ነው ጎበዝ እንዲሆን ነው ይላታል። እሷም ተቆጣ ብድግ ትላለች። ምሳሌም ሰጣት። እስኪ ይችን ልጅ እያት 17 ዓመቷ ነው። በዚህ ግን ራሷን ለማጠንከር ደፋ ቀና እያለች ትገኛለች፣ እየሰራች ነው። የኔ ልጅ ግን 20 ዓመት ሆኖታል፣ ግን ደግሞ የራሱን ስራ እየሰራ አይደለም ይላል። ታዲያ ከሰራተኛ ጋር ነው እንዴ ልጅን የምታወዳድረው ትላለች ኤልሳም። ወይዘሮ ኤልሳም ብድግ ካለች በኋላ ዮሐና ጋሽ አንድ ጥያቄ ልጠይቅ አለችው። እሺ እርስዎ የሚፈልጉት ለድርጅቱ ጎበዝና ጠንካራ ሰው ነው አይደል? አዎ። ልዑልም እንደዛ እንደሚሆን አይደል የሚፈልጉ? እሱ እኮ የራሱ የሆነ ሀሳብ አለው እንጂ ሰነፉ ነው አይደለም፣ የራሱን ድርጅት ለመምራት እያሰበ ነው ብላ ትሰጠዋለች ሀሳብ። የስንተኛ ክፍል ነሽ? ጎበዝ አስተዋይ፣ እንዲሁም ከዚህ በኋላ ትምህርትሽን እስከምጨርሽ እኔ አብሬ ያለሁሽ ይላታል። የ11ኛ ክፍል ነኝ ትላለች። ክንዱና ማርቆስ ቢሮ ውስጥ እየፈተሸ ይገኛል። ማርቆስ ደረሰበትና ምን እያረክ ነው የሚል ጥያቄ ስጠይቀው ክንዱ ምን አገባህ ይኮ የአባቴ መስሪያ ቤት ነው፣ ከዚህ መስሪያ ቤት ደግሞ እኔ ጠያቂ እንጂ ተጠያቂ ሊሆን አልችልም ይላል። ማንም የመጠየቅ
ፍላጎትና ሀሳብ የለኝም ብሎ ይናገረዋል። ማርቆስም እንደዛ ነው ይለዋል። ለማንኛውም እዚህ ውስጥ ያየውን ነገር ለማንም እንዳትናገር ያለዛ እኔ እናንተ እንታያለን እያለ ይፎክራል ክንዱም። ማርቆስም ከወጣ በኋላ ይህ አቃጣሪ አሁን ሄዶ እኮ ሊያቃጥር ነው ይላል። አቤላና ክንዱ አባትህ እኮ ልዑልን ከቤት አባረረው፣ አባትህ እኮ እንደዛ አደረገው፣ ልዑል እኮ ሊከሰው ነው አባቱን እያለ ነገሩን ያቀሳስረዋል። አቤላ የሁለቱን ወንድማማቾች ጠላትነት ስለሚያውቅና በመሀል ደግሞ ገንዘብ ስለሚፈልግ ነገሩን እያቀሳሰረው ነው። ክንዱም በጣም ይናደድና ጥሎት ይሄዳል። ታዲያ ዝም ብለህ እንተውና የሰማውን ነገር ንገረኝ ይለዋል። እንደውም ካሁን በኋላ ገንዘብ ካልሰጠኝ አልነግርም ይለዋል። ክንዱም ተናዶ ወደ ልዑል ይሄዳል። መንገድ ላይ የሚገናኛሉ። ሄዶ አንገቱን እንቅ ያደርገዋል። እያሰብክ ያለውን ነገር ደርሼበታለሁ፣ ጭራሽ ደግሞ አባት ግን ልከሰው ነው፣ እኔንም ልከሳኝ ነው፣ እንታያለን ብሎ ከታናሽ ወንድሙ ላይ ይዝታል። አሁንም ልዑል አረ ምንድን ነው ተረጋጋ፣ አልገባኝም ቢለውም እየሰማው አልነበረም። ሲጀመር ለምንድን ነው እንደዚህ የሆነ? አባቴ ሙሉ ለሙሉ ድርጅቱን በእኔ ስም ሊያዞረው ሲል ነው አይደል ነገሩ የተቀየረውና የተለወጥከው አለው። እኔ ምንም አውቀው ነገር የለም ይላል። ወደ አባቱ ቢሮ ከሄደ በኋላ መታለ እንዴ ይለዋል አባቱ። አዎ አንድ ነገር ልጠይቅ ነበር፣ እያሰብኩት የነበረ ነው። ማርቆስ ጋር ትግባባለህ እንዴ ብሎ ይጠይቀዋል። ክንዱም ይርበተበታል። ትግባባላችሁ ማለት ምን አለህ ይለዋል። እሱ ምንም አላለም፣ ያው ታማኝ ነው ወይስ አይደለም የሚለውን ነው። ክንዱም ማርቆስ የሚባለው ታማኝ አይደለም እያለ በአባቱ ፊት ጣል እያደረገው ነው። እዚህ ቤት ያሉና እዚህ ስራ ውስጥ የሚሰሩ ድርጅቱ ውስጥ ያሉ ሰዎች ግን በጣም እንደሚወዱትና ስራውን አክብሮ እንደሚሰራ ይናገራሉ፣ ይመሰክራሉ ቢለውም ክንዱ እሱማ ሊሆን ይችላል ግን ደግሞ የተለየ ባህሪ ያለው ይላል። እንደዚህ እያወራ ማርቆስ ወደ ውስጥ ይገባል። ጋሽ ጠርታዊ ነበር? አዎ እኔ የማላውቀው ነገር አለ እስኪ መልስልኝ ይላል። ልዑል እናንተን ለመክሰስ የምታሴሩት ስራ አለ ይለዋል። አይ እኔና ልዑል የጥንት ጓደኛሞች ነን፣ ነገር ግን አንድም ቀን ስላንተ አላወራንም ወይም ስለ ድርጅቱ ምንም አይነት ወሬ አላወራንም። የጥንት ጓደኛሞች ስለሆን በብዙ ነገሮች ልናወራ እንችላለን፣ ግን ከአንተ ጋርና ከድርጅቱ ጋር የሚያገናኘው ምንም ነገር የለውም ብሎ ይነግረዋል። የክንዱ ሀሳብ ውድቅ ነው፣ ውሸት ነው ይለዋል። ክንዱም በጣም ይናደዳል። አንድም ቀን ስለ እርሰው መጥፎ ነገር አያወራም ልዑል እያለም እየመከረው ነው። በሌላ በኩል አቤላና ልዑል አቤላ እባክህ ያለውበትን ጉዳይ ታውቀዋልና ስለ ልጁ ነገር እውነቱን ንገረኝ እያለው ነው። እኔ ምንም ማውቀው ነገር የለም፣ ባክህ አንተ ነገሩን አጣራ፣ ዲኤንኤ እንመርመር ስላተኮ እምቢ አለች ልጅቷ ይላል። እንደዚህ እያወሩ ካፌ ላይ አባቱ ይመጣል። አባቱ ሲመጣም በጣም ይደነግጣል። አባዬ እንዴት መጣ? ይህ እኮ ካፌ ነው። ወደ ድርጅቱ እንዲመለስም እየመከረው ነው። አሁንም ወይዘሮ ኤልሳም ወደ ማድቤት ከሄደች በኋላ ከዮሐና ላይ ትጮኻለች። አንቺ ምን አባሽ ሆነች ነው አባቴን ማለቴ ባለቤቴን እንደዚህ ቀና ብለሽ የምታየው? እንዴት በምን ብትደፍሪ ነው እያለች መናገር ጀመረች። አንድም ምላሽ እንድመልሽ አልፈልግም፣ በተለይ ለእኔም ለልጅም አለች። ማርቆስና ልዑል ስለ ልጁ ነገር አሁንም እያጣሩ ነው። ልጅቷን ሄደን ማወቅ አለብን ብለውም ሄዱ ለመጠየቅ። ቲና ልጁን አሳየኝ አባትነቱን ይቀበለዋለሁ እያለ ነው። ከዛ ቀደም ብሎ ልዑል ቤት ተከራይቷል። የተከራይ ቤት እኮ አይመስልም እያለ እያሞካከሰው ነው። ወደ ቲና ከሄዱ በኋላም ቲና ልጁ የለም እያለች ብዙ ምክንያቶችን ደርድራለች። በመንገድም ከመጣች በኋላ ዮሐናን አግኝታት አንቺ ነሽ እንዴ ከኔ የቀማሽው አቤላን እያለች ስታፋጣን ነበር። ዮሐና ምንም አውቀው ነገር የለም ስትላን ነበር። አቤላም የወሰድሽው ገንዘብ አለ በይ እንካፈለው ይላታል። የለም እያለችው ነው። ስለመጡና ስለ ልጁም እንደጠየቋት ተናገረች። ታዲያስ ምን አሉሽ? ልጁን አሳይና አሉ። አሳየሻቸው ወይስ ደግሞ ሻይ ቡና አልሻቸው? ምንም የለም ያልኳቸው። ይህን ነገር እንዴት ነው መወጣት ያለብን እያለች እያማከረችው ነው። አቤላ አራዳ አንድ ጊዜ እንጂ ሁለት ጊዜ አይሸወድም ይላል። እኔ የልዑል ጓደኛ ነኝ፣ አንቺ ደግሞ እናቱ ነች። ስለዚህ እኔና አንቺ ምንም ነገር አይገናኘንም። ነገሩን እኮ ከዚህ ድረስ ያመጣሽው አንቺ ራስሽ ነሽ፣ ራስሽ ተውጪው ይላታል። ቲና እኔ ስትለዋለች። ነገሩን ሁለቶች ቢያቀጣጠሩትም አቤላ ግን ራሱን ነፃ ለማውጣት እየተጣጣረና እየሞከረ ይገኛል። ሰላም ጤና ይስጥልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ቲናና አቤላ ይጋለጹ ይሆን አይጋለጡም? የምናውቀው ነገር የለም።